ጤና ይስጥልኝ ውድ የፈንታሌ ሚዲያ ቤተሰቦች በፕሮፌሰር ጆን ሚርሻይመር የሪያሊዝም የጂኦፖለቲካል ትምህርት ቀዳሚ ምሁር በመሆናቸው የሳቸው ትንታኔ ሁልጊዜ በሞራል ወይ በስሜት ላይ ሳይሆን በመንግስታት የህልውና ስጋት ላይ የተመሰረተ ነው። እስራኤል የህልውና ስጋት ቢገጥማት ምን ልታደርግ ትችላለች ከሚል ከፕሮፌሰሩ መነሻ እንነሳና ወደ አዘጋጀነው አጠቃላይ ማነው ላኪው ማነው ተላላኪው ወደሚለው ፕሮግራም እንገባለን። I think this is a remarkably dangerous situation. If the Israelis lose in Iran, they will be fully aware that they lost. They will be fully aware that they will have enraged the Iranian body populace, right? They will be fully aware that an Iran with nuclear weapons will be very, very dangerous from Israel's perspective, and they will go to great lengths to prevent that. And if they can't prevent it through conventional means, then we get to a scenario where they think about using nuclear weapons. And as we know, there's no state on the planet that is more ruthless, more murderous than the Israelis. So the idea that they would use nuclear weapons is certainly plausible. And I really worry about this scenario. ዳመጣችሁት ነው ጆን ሚርሻይመር የእስራኤል የህልውና ስጋትና የኒኩለር አማራጭን ነው በኮምፓራቲቭ አናሊሲስ ያስቀመጡት። እሳቸው እንደሚሉት እስራኤል በተለመደው ኮንቬንሽናል ጦርነት በኢራን የመሸነፍ አደጋ ከተጋረጠባት የመጨረሻውንና አደገኛውን እርምጃ ከመውሰድ አትመለስም ነው የሚሉት። ይሄ ከእስራኤል የመንግስት ባህሪ በመነሳት ነው። ሌላው እስራኤል የኒኩለር ጦር መሳሪያ እንዳላት በይፋ ባይታመንም እኔ ከጠፋው ሁሉም አብሮ ይጥፋ የሚል የስትራቴጂ መመሪያ እንዳላት በስፋት ይታመናል። ወይም ሳምሶን ኦፕሽን እንደሚሉት ማለት ነው። ሽንፈትን አለመቀበል በእስራኤል እይታ ከኢራን ጋር የሚደረግ ጦርነት የመኖር ወይም ያለመኖር ጉዳይ ስለሆነ ሽንፈትን እንደሞት ነው የምታየው። ይህ ደግሞ ዓለምን ወደ ከፍተኛ አደጋ ይከታታል ተብሎ ይሰጋል። ሁለተኛው የፕሮፌሰሩ ነጥብ ማዳከም ወይስ መጥፋት የሚለውን ነው ያነሱት። ኢራን አሜሪካና እስራኤልን እያዳከመች ነው ብለን ነበር የምናምነው በአጠቃላይ ጀነራል ግንዛቤ። ፕሮፌሰሩ ግን የሪያሊዝም ስኩል ኦፍ ቶት መምህር ናቸው። ምንድን ያሉት? የሄዱበት ርቀትም ያስፈራል። እስራኤል ተስፋ የምትቆርጥበት ዴስፐሬት የሆነ ደረጃ ላይ ከደረሰች የኒኩለር ቦምብን ልትጠቀም ትችላለች የሚል ስጋት እንዳላቸው አንጸባርቀዋል። ይህ ማለት ጦርነቱ ከቁጥጥር ውጪ ከወጣ ቀጠናዊ ብቻ ሳይሆን ዓለም አቀፍ የኒኩለር ጥፋት ሊያስከትል ይችላል የሚል ስጋት ያካተተ ነው። በነገራችን ላይ በዚህ ደረጃኝ ፕሮፌሰር ምን አይነት ግብአትና መረጃ ይዘው በዚህ ደረጃ በተስፋ መቁረጥ እስራኤል ልትደርስ ትችላለች የሚል አንዱ ሴናሪዮ ማሳየታቸው ጦርነቱ እንግዲህ ብዙ ገጽ እንዳለው ብዙ ያልታዩ ሁኔታዎች እንዳሉ ያስረዳል። ሌላው ግን ከባዱ የሚርሻይመር ትችት ከየትኛው መንግስት በላይ ነፍሰ ገዳይ መንግስት ነው የቤንጃሚን ኔታንያሁን ሲሉ አስቀምጠውታል። በነገራችን ላይ ይህ የእሳቸው ብቻ ሳይሆን የአብዛኛው በተለይ አሜሪካ ምሁራን በጋዛና በሊባኖስ የሚታየውን የሲቪል ሰዎች እልቂትና እስራኤል ዓላማዬን አሳካለሁ ብላ የምትጠቀምበት ብቻ ሳይሆን የምትሄድበት እርቀትን በመመልከት የኔታንያሁን መንግስት በዓለም ላይ አስፈሪና ነፍሰ ገዳይ ነው ሲሉ ይገልጹታል። ይህ አባባል ግን በአሜሪካ ፖሊሲ አውጪዎች ዘንድ ትልቅ ክርክርን የቀሰቀሰ ነው። ለዚህ ዋናው የክርክር መነሻ የሆነው ምክንያቱም እስራኤል እንደ አንድ ብቸኛ ዲሞክራሲያዊ ሀገር በመካከለኛው ምስራቅ የምትገኝና የዓለም የሊበራል ቫሊዎችን የምትጋራ ዴሞክራቲክ ተራማጅ መንግስት ተደርጋ ነው ቴብል የምትደረገው። ሌሎቹን ገና የፕሪ ሞደርን ሶሳይቲ በንጉስ በእጅ መቅላት መቁረጥ ምናምን በሚባል የሚተነተኑ ናቸው። ስለዚህ አንድ ዲሞክራቲክ ሶሳይቲ አንድ የሊበራል ቫልዩ ያለው ሶሳይቲ
በዚህ ደረጃ ህዝብን ወደ ማጽዳት እንዴት ይሄዳል የሚል ከፍተኛ ክርክር አለ። ይህ በአሜሪካ በተለይ በሴናተርስ ኮንግረስማኖች ከፍተኛ ክርክር፣ ባለሙያዎች በዩኒቨርሲቲዎች የሚደረግ ክርክር ነው። ሰልፎችም ታስታውሳላችሁ። በጋዛ ጊዜ በከፍተኛ ሁኔታ የአሜሪካ ዩኒቨርሲቲ ተማሪዎች ወጥተው ተቃውመዋል። ድብድብ ከፖሊስ ጋር ገጥመዋል። ብዙዎቹ ለመታሰር በቅተዋል። እንደ ፕሮፌሰር ሚርሻይመር ገለጻ አሁን ያለው ሁኔታ እጅግ አደገኛ ነው። እስራኤል ያለ አሜሪካ ድጋፍ ማሸነፍ እንደማትችል ብታውቅም ሽንፈቱ መቃረቡን ካሰበች ግን አጠቃላይ መካከለኛው ምስራቅን ወደ አመድነት የሚቀይር እርምጃ ልትወስድ ትችላለች እየተባለ ነው። ስለዚህ እስራኤል ጥቃት ይደርስባታል፣ የሽብር ጥቃቶች ይሞከሩባታል። እስራኤል የምትወስደው አጸፋ ግን ተመጣጣኝ አይደለም የሚል በርካታ ክርክሮች ይነሳሉ። ለምሳሌ በኦክቶበር 7 ላይ ብንመለከት በንጹሃን በእስራኤል ልጆች ላይ ሐማስ ሽብር ግፍ ነው የፈጸመው። ቤት ውስጥ ዘግቶሉ አቃጥሏቸዋል፣ ደፍሯቸዋል፣ ይዞ ሄዷል፣ ኢቭን አግቶ ሄዷል። ይሄ በነገራችን ላይ በዓለም ላይ ሽብርተኝነት 1000 ዴፊኒሽን ነው ያለው። ዓለምን የሚያስማማው ግን ከአንድ ጉዳይ ጋር ቀጥተኛ ግንኙነት የሌላቸውን ዜጎች ማጥፋት ሽብር ነው። የእስራኤል ልጆች በዓል እያከበሩ ባለበት ነው ሐማስ ይሄን የፈጸመው። እሱ አከራካሪ ያልሆነ ግልጽ የሆነ ሽብርተኝነት ዓለም ያወገዘው የተጠየፈው ነው። እሱን ተመጣጣኝ እርምጃ እስራኤል ትወስዳለች ተብላ ግን እስራኤል የወሰደችው በውስጥ ባሉ በተለይ በቀኝ አክራሪዎች ይህን እንደ መልካም እድል በመጠቀም ታላቋን እስራኤል እንመሰረታለን በሚል የማጽዳት እርምጃ መሄዳቸው በአሜሪካ ፖለቲከኞች ዘንድ በተለይ በዲሞክራቲክ ፓርቲ የቤንጃሚን ኔታንያሁን የሊበራል ቫሊዩን በዓለም ላይ ሁሌ ሲናገሩ ታላቁን ስልጣኔ ሊያጠፉ ነው፣ አሜሪካና እስራኤልን ሊያጠፉ ነው እያሉ የሚናገሩበትና የፈጸሙት ተግባር ለብዙ አሜሪካኖች የሚዋጣሉ ነው። እኚህም ፕሮፌሰር ጆን ሚርሻይመር ያስቀመጡት ይሄን ነው። ይህን ሴናሪዮ እፈራዋለሁ፣ ኒኩለር ኔታንያሁ ሊጠቀም ይችላል። የኛ ጥያቄ ግን ይሄ ጦርነት የማን ነው? ይሄ ጦርነት የእስራኤል ነው? ይሄ ጦርነት የአሜሪካ ነው? በእርግጥ እስራኤል ከአሜሪካ ፍቃድ ውጪ ምን ያህል ርቀት ልትሄድ ትችላለች? እስራኤል ብቻዋን የምታራምደው እርምጃ በመካከለኛው ምስራቅ ውስጥ በእርግጥ አሸናፊ ያደርጋታል ወይ? በዛስ መልኩ አሸንፊያለሁ የሚል በእርግጠኝነት የምትናገርባቸው የቅርብ ድሎች አሉ የሚሉትን እናነሳዋለን። ግን ዋናው ይሄ ጦርነት የማን ነውና ነው ቤንጃሚን ኔታንያሁ በዚህ የሚጠረጠሩት? ቤንጃሚን ኔታንያሁስ ከዚህ ጦርነት ምንድን ነው ይፈልጉት? እስራኤልስ ምንድን ነው የምትፈልገው የሚለውንም አብረን እንዳስሳለን ማለት ነው። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። ፈንታሌዎች ነን። ወደ ዋናው ፕሮግራማችን ስንገባ ላኪው ማን ነው? ተላላኪውስ? የእስራኤል መጨረሻ መሳሪያ ኒኩለር ብለን ጥያቄ ያነሳንበትና የዚህ ጦርነት ባለቤት ማን ነው? በእርግጥ ኢትዮጵያስ ምን ይባላል? አንድ አባባል አለ አይደል? ዞን በድልድይ ላይ እያቋረጠ ከዞን ላይ የተቀመጠች አይጥ ድልድዩ ሲንቀሳቀስ አንቀጠቀጥ ነው አራገፍ ነው እንደማለት ትችላለች የሚላል። እኛ እንደዛ ነው የምናየው። በነገራችን ላይ ግን ለምን እስራኤልን በእንደዚህ አይነት ፕሮፌሰሩ ጥያቄ ያቀረቡ የሚለው እናያለን። እስቲ እንመልከት። እኛ ያዘጋጀነውን መረጃ እናካፍላችሁ። እዚህ ላይ አጠቃላይ የፓወር ስትራክቸሩ ወይም በአሜሪካና በእስራኤል ያለው ግንኙነትን ስንመለከት አሜሪካ በግልጽ የእስራኤል ዘበኛ በእስራኤል ህልውና ላይ ብቻ የምታተኩር ተደርጎ ነው በብዛት የሚሳል። እስራኤል ደግሞ የአሜሪካን ፖለቲከኞች በፈለገች ጊዜ ኢቨን ወደኋላም ተመልሰው በነበሩ ታሪካዊ አጋጣሚዎች ሁሉ መጠምዘዝ የምትችል ማስፈጸም የምትችልና እሷ ብቻ ከፍተኛ የሎቢ አቅምና ባህሪ ያላት ተደርጎ የሚሳልበታል። አሜሪካ ውስጥ ግን በርካታ መንግስታት ሎቢ ያደርጋሉ ለራሳቸው ፍላጎት። ኢቨን አረቦቹ ሳይቀሩ ሎቢ ያደርጋሉ። ግን ጥያቄው አሁን እዚህ ያለው የኔታንያሁ አሁን ጫና ብለው በሚዲያ የሚነገረው ዶናልድ ትራምፕ ላይ የኢራን ስጋት፣ ኢራን ኒኩለር ቦምብ ከታጠቀች ለአሜሪካ አይደለም የሚሉት ለዓለም አቀፉ የሊበራል ቫሊዩ አደገኛ ነው ይላሉ። እሳቸውን ከአሜሪካ ቫሊዩ ጋር አስተሳሰሩ። በእርግጥ አሜሪካዊ ናቸው። ጠቅላይ ሚኒስትር ሲሆኑ ነው ፓስፖርታቸውን ቀይረው እስራኤላዊ የሆኑት። አሜሪካ ያደጉ ናቸው።
ይሄ አከራካሪ አይደለም። ሌላው ምንድነው የሀገር ውስጥ ፖለቲካ ላይ ምንድነው ከፍተኛ የሎቢ ቡድን ስላለ ሪፐብሊካኖች ጋር በተለይ ይሄ ዘዛይንስ ሙቭመንት የሚባሉት ቢሊዮነርስ ስላሉ እነዛን ለማስደሰትም የነሱን ፍላጎት ለማሟላት የኔታንያሁ ትንሽ ጫና ዶናልድ ትራምፕ ላይ አለ ከነሱ ድጋፍ። በእርግጥ እስከ $200 ሚሊዮን ለምርጫ ያዋጡ ዛይኒስቶች አሉ። ይሄ እውነት ነው፣ የማይካድ ነው። በእነዚህ ሁኔታ ጫና ያደርጉባቸዋል የሚል መነሻ ነው። ግን ዶናልድ ትራምፕ በዚህ ደረጃ የነ ዶናልድ ትራምፕ የመጡበት ለምሳሌ ዋናው በተለይ ሞቷቸው ምንድነው አሜሪካ ፈርስት ያሉት ከዚህ በፊት እንደነበረችው አሜሪካ ያላትን ቤኔፊት መታካፍል የዓለም ፖሊስ መሆን የምትፈልግ ማንም እንደገባ እየወጣ የሚጠቀምባት ሀገር አይደለችም። የሸሹትን ድርጅቶች ኢቭን ከኮርፖሬት ታክስ ከ30 ወደ 15 አወርደው ወደ ሀገራቸው እንዲገቡ አውሮፓ ውስጥ ደግሞ ያሉትን ምንድነው ከሩሲያ ገንጥለው የራሳቸው ነዳጅ አቅርበው የከፍተኛ የኃይል ክፍያ የተፈጸመባቸው ወይም የሚፈጽሙ የአውሮፓ ኩባንያዎች ወደ አሜሪካ እንዲሸሹ እያደረጉ ያሉና በማንኛውም ዋጋ የብሔርተኝነት ናሽናል የሆነ ብሔርተኝነት የሚያቀነቅን ሲነሳም በተለይ ኢሚግራንቱን በሉት ማንም አላስፈላጊ ተጠቃሚ ነው ብሎ የደመደመና በዛ መልኩ የሚንቀሳቀስ ስርነቀል ብትሉት ወይም በጣም አክራሪ የሆነ ኃይል ነው የመጣው። ይሄ ምንም አከራካሪ አይደለም። ዩኤስኤድ እንዴት ቀንጥሰው እንደጣሉት አይታችኋል። ስለዚህ በዛ ደረጃ ሙቭመንትና እንቅስቃሴ ውስጥ የመጣ ከጀርባቸው ያን ሁሉ ሰው ያሰለፉ ዶናልድ ትራምፕ በእርግጥ በቤንጃሚን ኔታንያሁ በቀላሉ የፍላጎታቸው ወይም በቀላሉ የሚታጠፉ በፈለጉት ደረጃ ኔታንያሁ እሳቸው ሊነዱ ይችላሉ የሚል መደምደሚያ ከየት ነው የመጣው? ይሄ ነው አንዱ። ባጭሩ ምንድነው ማንም ማንንም አያዝም እኩያ ናቸው የሚልም የሜንስትሪም ሚዲያ ናሬሽናል። ለምሳሌ አስቡት በአሜሪካ ላይ የሚደርስ ማናቸውም አሁን የጦር ሰራዊት ኪሳራ በእስራኤል ላይ የሚደርስ ጦር ሰራዊት ኪሳራ ሜንስትሪም ላይ አታገኙት። ኦፊሻሊ የራሳቸው መንግስታት ይሄን ወታደር ሞተብኝ ካላሉ በስተቀር አንድ ሜንስትሪም ላይ የሁለቱን ኪሳራ አታገኙ። የኢራንን ግን እንደልባችሁ ታገኛላችሁ። ስለዚህ እዚህ ላይ ስናልፍ ምንድነው ዋናው ጥያቄ አሁን ይሄ ጦርነት ዓለም አቀፉን የፔትሮ ዶላር ስርዓት የማስቀጠል ጦርነት ነው ወይስ ቤንጃሚን ኔታንያሁ እንዲሉ ከኢራን ጋር ያለው የመኖር ያለመኖር ነው የሚል ጥያቄ ነው። አንደኛ እሱ ፉርሽ የሚሆነው በአብዛኛው ተቀባይነት የሌለው አሁን ኢሚዲየት የሆነ ለእስራኤል መንግስት ህሉና አደገኛ የሆነች ኢራን የለችም። ኒኩለር ቦምብ የታጠቀች ኢራን የለችም። ቤንጃሚን ኔታንያሁ የኢራንን አቅም ማዳከም እንዳለ መሰረተ ልማቶችን ማውደም ማድሄት ወደሆነ ድህነት የመቀየር ልክ ጋዛ ላይ ያደረጉትን በአሜሪካ ውስጥ ሾልከውን ይሄን እያደረጉ ያሉት በራሳቸው ኢራንን ይሄን ሊያደርጉ አይችሉም። ለምሳሌ ባለሙያዎች ምንድን ነው የሚሉት እስራኤልን እንደ አንድ የማይንቀሳቀስ የአውሮፕላን ተሸካሚ መርከብ አድርገው የሚቀርጿታል። ወይም እስራኤል ማለት የአሜሪካ ጦር ሰፈር ነች ብሎ የሚያምነዋል። ለምን በዓለም ላይ የአሜሪካንን ቴክኖሎጂ የታጠቀ እስከ F-35 ድረስ ጀት የታጠቀ በዓለም ላይ በቢሊየን የአሜሪካን ዶላር የአሜሪካን መሳሪያ የሚያገኝ ከእስራኤል ውጭ የለም። እስራኤል ምን አይነት ጠቀሜታ ቢኖራት ነው አሜሪካ ይሄን ሁሉ የምታስታጥቃት ብሎ መጠየቅ አንድ ነገር ነው። ለምን ሌሎቹን ሀገር አታስታጥቅም? ለምሳሌ ሳውዲ አረቢያ F-35ን በጣም እየለመነች ነው አስታጥቁኝ፣ ግን ለእስራኤል ታጥቃለች። ሳውዲ አረቢያ አትታጠቅም፣ ግብፅም አትታጠቅም፣ ማናቸውም አይታጠቁም እንደዚያ ይመሳል። ለምንድን ነው ታዲያ ለእስራኤል በተለየ መልኩ የሚደረገው? በእርግጥ የእስራኤል ሎቢስቶች አሜሪካ ውስጥ በጣም በቃ የሚችላቸው ጠፍቶ ወይ እነሱ ብቻ የአሜሪካ ቢሊዮነር ሆነው ነው? አይደለም። ይሄ ጦርነት የእስራኤል ጦርነት አይደለም። እስራኤል የአሜሪካንን የፔትሮ ዶላር ስርዓት የማስፈጸም ግራንድ ስትራቴጂ የተቀበለች አገር ነች፣ አስፈጻሚ ነች። በዛ ውስጥ ግን የራሳቸውን ፍላጎት አብረው ያስፈጽማሉ።
አሁን ኔታንያሁ በየሚዲያው እየመጡ እንደሚናገሩት ይሄ የሚዲያ አይነት ትልቅ ኃይል የሚመስሉትም በኋላ እናያለን። ግን እንደዛ አይደለም። ብዙ ተንታኞች እስራኤል አሜሪካ በመካከለኛው ምስራቅ ያቆመቻት የጦር ሰፈር አድርገው ያዩታል። አሜሪካ በቢሊዮን የሚቆጠር ዶላር እስራኤልን የምትሰጠው እስራኤል የአሜሪካን ተቃዋሚዎችን በተለይ እነ ኢራን ኢንዲፔንደንት ናሽናል ኢኮኖሚ ያላቸውን እንቅስቃሴ በአይነ ቁራኛ እያየች እንድታመክን እንድትመታ ነው። ግንኙነታቸው የፔትሮ ስርዓት ማስጠበቅ የአሜሪካ የበላይነት አለ። ስልታዊ ደግሞ እስራኤልን የማገዝ ጉዳይ አለ። ከአሜሪካ ፍቃድ ውጭ ቤንጃሚን ኔታንያሁ ኒኩለርን ቢያደርግ ምን ይገጥመዋል? በኋላ እናየዋለን። ስለዚህ ይሄን ነው እንግዲህ ከፕሮፌሰሩ ጋር ያለው ክርክር ይሄ ነው። የኢራን ወታደራዊ መልእክት በዚህ ላይ ኢራን በቅርብ ያደረገችው እንግዲህ የሚሳኤል ድብደባ አንዱ ምንድን ነው? እስራኤል የማይደፈር ግዛት እንደሌላት አስታውቃለች። ከስድስቱ ቀን ጦርነት በኋላና በሚኒስትሪ ሚዲያ በጣም ገዝፋ የታየችው እስራኤል ፍልስጤሞችን አይናችሁን አያሳየኝ ብላ በግንብ ያጠረችው እስራኤል በዓለም ላይ የእስራኤልን የመሰለ የአየር መቃወሚያ የዲፌንስ ሴኩሪቲ የሳይበር በሉት ያልተነገረ ነገር የለም። 40 ዓመት በላይ በአሜሪካ ማዕቀብ፣ በአውሮፓ ሀገሮች ማዕቀብ፣ በዩኤን ማዕቀብ ኢኮኖሚያ ደቋል። ባገኘችው ቀዳዳ የተሽለከለከች ነዳጅ በመሸጥ ህልውናን ያስቀጠለችው ኢራን አንድም የሷ ጠጠር እስራኤል ላይ አያርፍም ተብሎ ነበር። ያ ሁሉ አሁን ታሪክ ሆኗል። እስራኤል በሚዲያ ላይ በቴክኖሎጂ የማትሸነፍ ተደርጋ ብትሳልም የኢራን ድሮኖች፣ ሚሳይሎች የሀገር መከላከያ የእስራኤልም ማለት ነው ሰብረው ገብተው ከፍተኛ ጉዳት እንደሚያደርሱና እሱ ብቻ አይደለም የሚተማመኑበትን የኒኩለር ሳይታቸውን ሁሉ ላይ በአንዳንድ ኢቭን በሩሲያ የስለላ ተቋሞች የሚወጡ መረጃ እስከ 11 የሚሆኑ የኒኩለር ሳይንቲስቶችን ባሉበት መግደል ችላለች። ስለዚህ ያ ታሪክ ሆኗል። አሁን ይሄ ነው በጣም ከባዱ ነገር። እስራኤል ያለ አሜሪካ ምንድን ነች? ለምን አሜሪካ ለእስራኤል ምን ታቀርባለች? ከፍተኛ ወታደራዊ ቁሳቁሶች፣ መሳሪያ ታቀርባለች። እሱ ብቻ አይደለም። እስራኤል በዓለም ላይ በምትፈጽማቸው በተለይ በተባበሩት መንግስታት የሚወገዙ በርካታ በእሷ ላይ የተላለፈዋሉ ተግባራዊ እንዳይሆን አሜሪካ ዲፕሎማሲያዊ ሽፋን ትሰጣለች። ሶስተኛ አጠቃላይ ጦርነት ወጪዋን ማለት ይቻላል ከአሜሪካ እርዳታ በተገኙ ጦር መሳሪያዎች የሚሸፈኑ ናቸው። ኔታንያሁን ስናያቸው በጣም የማይደፈሩ በእስራኤል ኢኮኖሚ የቆመ ብቻቸው ምንም ተአምር የሚፈጥሩ አድርገን ለብዙ ጊዜ ተስለዋል በሚዲያም ላይ። ይሄ ጦርነት ግን ትልቅ ሌሰን ያመጣው ሰውየውም የፈሩት ፕሮፌሰሩ እስራኤል ናሬት የምታደርግባቸው የእስራኤልን ህልውና መንግስት መድፈር ተብሎ በሚዲያ የሚሰራጩትን ትርክቶች ሰውየው ያስፈራቸው። ያ ትርክት አሁን ሟምቶ ባዶ ሆኗል። እዚህ ላይ አሁን ኔታንያሁም ድርጊታቸው ሙሉ ለሙሉ ከአሜሪካና የዓለም አቀፍ የበላይነት ሄጂሞኒ ጋር የተጋባ የተቆራኘ በጣም በብልጠት ሾልከው ልክ በአሜሪካ ጉልበት ይታያሉ እንጂ ለምሳሌ አሁን ያለውን ጦርነት አሜሪካ ባትገባበት ኖሮ በኢራንና በእስራኤል መካከል በመካከለኛው ምስራቅ አዲስ ኃይል አሰላለፍና ሌላ ታሪክ ይመጣል። ስለዚህ እሳቸው ይህን አቆራኝተው ተረድተው በቀጥታ እስራኤልም የአሜሪካ ተጠቃሚ ያደርጋሉ። ኢራኖች ምን አደረጉ? ለምንድን ነው እስራኤል ስትመታቸው የአሜሪካን ጥቅሞች ይመቱት? እስራኤል በራሷ ያን ማድረግ እንደማትችል ያውቃሉ። ስለዚህ ዋናውን የሚያስታጥቀውን ኃይል ነው። ለምሳሌ በመካከለኛው ምስራቅ ያሉትን የአሜሪካ ጠቅላላ ቤዞች የሚመቱት ለምንድን ነው?
ኔታንያሁ በአሜሪካ ውስጥ የቆሙ እንጂ ራሳቸውን ችለው ያልቆሙ እንደሆነ ይታወቃል። ደግሞ ይሄን አረጋግጠዋል። ለዚህ ነው ድንገት አሁን በኋላ ሳያቸዋለሁ ዶናልድ ትራምፕ ጥለው ሊወጡ ይችላሉ እየተባለ ነው። በነገራችን ላይ እሱን እናየዋለን። እዚህ ጋር ሌላ ምንድነው የአሜሪካ ለምሳሌ የፔትሮ በላይነትና የአሜሪካን ሄጂሞኒን በትክክል ማየት ጥሩ ነው። ምክንያቱም ፕሮፌሰሩ እስራኤልን የፈሯት እስራኤል እንግዲህ መሸነፍ የሚባል መጽሐፋቸው ላይ የለም። ይሄ ስለ ልቦና ነው። በዓለም ላይ ማይሸነፍ የለም። በዓለም ላይ ማይሸነፈው ማን ነው? ፍጹም የሆነው ፈጣሪ ብቻ ነው። አሁን አሜሪካ ሌላ ሀያል ሆና የቀጠለችበት በጦር መሳሪያ ብቻ አይደለም፣ በቴክኖሎጂ አይደለም፣ በሴኩሪቲ አይደለም፣ ህዋ ላይ ስለተመራመረች አይደለም። ይሄን ብቻውን ለፕሮግራም ሰራበታል። የዓለም የነዳጅ ግብይትን በዶላር እንዲሆን ማድረግ የአሜሪካን የሀያሎች ሀያል ያደረጋት ሚስጥሬ ነው። ምንም ሌላ ታሪክ የለው። ከሌላው የተሻለ የተለየ ምርምር አይደለም። ግን በዚህ ፔትሮ ዶላር ስምምነት ማናቸውም ነዳጅ ሲሸጥ በዶላር እንዲሸጥና ወርቅን ከተቀማጭነት አውጥተው ጀስት ፕሪንት በማድረግ ዓለምን የተቆጣጠሩበት ኢኮኖሚ ነው ታላቅነታቸው። የፈለጉትን ሪሰርች ቢያደርጉ የፈለጉትን ነገር ቢያደርጉ ጀስት ፕሪንት ነው። ከገበያም ማግኘት ላይ ይጠበቅባቸው ይችላል። ስለዚህ ኢራን ይህንን ስርዓት በመገዳደሯ ነዳጅ በሌላ ምንዛሪ ለመሸጥ መሞከሯ ለአሜሪካ የህልውና ስጋት ነው እንጂ ለእስራኤል የህልውና ስጋት አይደለም። በዚህ ውስጥ እስራኤል እንዴት ህልውና ስጋት ሊገጥማት እንደሚችል ማስረዳት በጣም ከባድ ነው። ሌላው ጦርነቱ እስራኤልን የመከላከል ብቻ አይደለም። አሁን ብዙዎች አሜሪካ ሽፋን የምትሰጠው እስራኤል ለማዳን ነው፣ እስራኤል ደግሞ ራሴን የቆምኩ ነው ትላለች። ዶላር የዓለም ንግድ ቋንቋ ሆኖ እንዲቀጥል የማድረግ ዘመቻ ነው። የዘመቻ እስራኤል ተደራቢ አጥቂ እንጂ ይሄ ጦርነት የእስራኤልም አይደለም። እስራኤል በምን ሁኔታ ተሸነፍኩ ብላ እንደምታምንና የህልውና ስጋት ብላ ቀይራ ምን እንደምታመጣ እግዚአብሔር ነው የሚያውቀው። ከዚህ በፊት እንዳልነው ነው ቻይናን የመገደብ ጉዳይ ነው። እስራኤል ከቻይና ጋር ኮምፒት የምታደርግ ሀገር አይደለች። 19.5 ትሪሊዮን ዶላር በዓለም ላይ በአመት ገበያ የምታገላብጥን ቻይና እስራኤል ከነ ገንዘቧ ከነ ቴክኖሎጂዋ ከነ ካርታዋ ቻይና አስብጥሏት የሆነች መንደር ነች። ከቻይና ጋር ቻይናን እድገት ለመገደብ ብላ እስራኤል የመንግስትነት ህልውናዋን አሳልፋ ልትሰጥም በዛም ደረጃ ልትዋጋ ትችልም። ምንም ኢንተረስት የላት። ይሄ ጦርነት የአሜሪካ ጦርነት ነው። ለዚህ ነው የእስራኤል ንጹሃንም እስራኤል ቴልአቪቭ በዚህ ደረጃ መደብደብ አልነበረበትም። የኔታንያሁ መንግስት እስራኤል ላይ እዳ ከመጨመር ውጪ እስራኤልን ነፃ የሚያደርግ እርምጃ ተራምዶ አያውቅም። እስራኤል በመካከለኛው ምስራቅ ሀገር አጋር ሳትሆን ስጋት ያደረጋት ኔታንያሁ ነው። ለምሳሌ ለዚህ ፔትሮ ዶላር ስርዓት ለመቀጠል ይሄ ሁሉ የቴልአቪቭ ከተማ ሃይፋ፣ ይሄ ሁሉ የኢራን ሳይንቲስት ጀነራል፣ እነዚህ ሁሉ ልጆች መሞት ነበረባቸው ብሎ ቢጠይቅ ይሄ የሚመልስ ሰው የለም። ታቡ ነው፣ ልታነሱት አትችሉ። ኔታንያሁ በማይገባው ገብቶ ነው እስራኤልን እያስጨፈጨፈ ያለው። እውነቱ ይሄ ነው። የመንግስትነት የህልውና ስጋት የሚባለው ጦርነቱ የስጋት ጥያቄ አይደለም። እስራኤል በደንብ ታውቃለች፣ አሜሪካ በደንብ ያውቃል። ኒኩለር ቦምብ ኢራን የላቸው። የስርዓት ለውጥ አሉ፣ ኔታንያሁ አምኗል። የስርዓት ለውጥ ማምጣት አንችልም፣ የስርዓት ለውጥ እንዲመጣ ግን ሁኔታዎች አመቻችተናል። መጀመሪያ ምንድን ያለው የስርዓት ለውጥ እናመጣለን፣ ግን የስርዓት ለውጥ የኢራን ህዝብ ከተባበረ ብቻ ነው የምናመጣው ብሎ ኔታንያሁ በይፋ በቀደም አሁን አሰማቸዋል። ይሄን አምኗል። ይሄ ለኔታንያሁ ይሄ መንግስት አለመቀየር የእስራኤል መኖር አለመኖር ጋር ምንም አያገናኘው። የኔታንያሁ ችግሩ ምንድነው? ፕሪ ኤምፕቲቭ እያለ የሚጠቀማቸው ጉዳዮች ጠቅላላ እስራኤልን ዋጋ አስከፍለዋል እንጂ እስራኤልን ኔታንያሁን ታላቅ አድርጓል ብሎ መከራከር የሚችል ሰው ካለ በጣም የሚገርም።
ሌላው ምንድነው እዚህ ጋር የቻይናን የኢነርጂ ሴኩሪቲ በመንቀል ከኢራን ጋር ያለውን ቻይናን ምን ማድረግ ነው? እድገቷን መገደብ ነው። የኢንዱስትሪ የኤአይ የተለያዩትን መገደብና የአሜሪካን ሄጂሞኒክ የመቀናቀን ፍላጎቷን መቀነስ ነው። ሌላው ምንድነው? ኔታንያሁን አንዱ ጉብዝናቸው የሚዲያ አጠቃቀማቸውና የሳይኮሎጂካል ዋርፌር የመፍጠር አቅማቸው በጣም ትልቅ ነው። እጃቸው ላይ ካለው አቅም በላይ በሚዲያ ትልቅ አቅም ይዞ ይመጣሉ። ለምሳሌ በሚዲያ ቀርበው የሚሰጡ መግለጫዎችና የሚያሳዩት ወታደራዊ ጡንቻዎች ለውስጥ ፖለቲካ ፍጆታ እንጂ በተጨባጭ እስራኤል ወደ ተሻለ አላመጣትም። ለእስራኤል ሕዝብ ለመንገር እኛ ታላቅ ነን፣ ማንንም እንደመሳለን፣ ጦርነት ላይ ነኝ የሚል በተለይ ከህግ ተጠያቂ ለማምለጥ ብዙ ርቀት ነው የሚሄዱት። ምክንያቱም ቴልአቪቭ በዚህ ደረጃ መውደም አልነበረባትም። እዚህ ጦርነት ውስጥ ገብታ ይሄን ሁሉ ዋጋ የሚያስከፍል በእስራኤል የመንግስትነት ህልውና ላይ የመጣ ምንም ነገር የለም፣ ወፍ የለም። አሴሜትሪክ የሆኑ ነገሮች አሉ። በሂዝቦላ በሐማስ እና ሁቲ ላይ ጥቃት ይደርስብናል። ያን ዲፌንድ የማድረግ ያን የማስታመም ለሱ ዲተረንስ መስራት እስራኤል አቅም ነበራት። ከዛም በላይ ተራምዳ ሄዳለች። የነሱም ጥያቄ በቱ ስቴት ሶሉሽን የፍልስጤሞች ጥያቄ ከተፈታ ከእስራኤል ጋር ጥይት የሚያተኳኩስ ነገር የለም። ግን የፍልስጤምን የመብት ጥያቄ የሚያነሱት ጦር መሳሪያ ብቻ ነው የሚፈታው ብሎ የሚያምነው የኔታንያሁና ስብስብ እኛ ማንቀመስ ማንደፈር ነው እንጨፈልቃለን የሚለው የኔታንያሁ ስብስብ ችግር ነው። በዓለም ላይ 95% በቱ ስቴት ሶሉሽን ነው የሚታመነው። ይሄ ይፈታል ተብሎ ይሄን አለመቀበል ሌላ ጉዳይ ነው። ግን እዚህ ጋር ምንድነው አሁን በተጨባጭ እስራኤል ወደ ተሻለ አላ ስንል የደህንነት መሸርሸር እስራኤል ቀደም ሲል የነበራት የማትደፈር ሀገር ዝና በሐማስና በኢራን ጥቃቶች ደብዝዟል። እስራኤልን መንካት ይባላል በተለይ ከስድስቱ ቀን ጦርነት በኋላና በደንብ እስራኤል ባለፈው አሳይቻቸው ሚዲያ እንዴት አድርገው የምዕራቡ ሚዲያ እንደተቆጣጠሩትና የማትቀመስ የማትደፈር የማትነካ አድርገው ስለው እሱ ብቻ አይደለም በመካከለኛው ምስራቅ የሊበራል ቫልዩ ጠባቂ ፖሊሲ አድርገው ከፍተኛ ሀብት እርዳታ እንድታገኝ አድርገው እዚህ ደረጃ ኔታንያሁ ቢደርስም ግን የኢራን ዳንሰኛ ሚሳኤሎች ቴልአቪቭን ዱቄት አድርገውታል፣ ሃይፋን ዱቄት አድርገውታል። ኔታንያሁ የሚያምነው እስራኤልም ከወደመች ችግር የለም ኢራንን ሰፋ አድርጌ አወድማለሁ ነው። በማይገባ ጦርነት ራስን ሰብስበ እስራኤልን ትልቅ ማድረግ ከጎረቤት ሆኖ የመኖር ፍላጎትን አማራጭ ከሚከተል ማለት። ስለዚህ አሁን የደህንነት መሸርሸር በጣም ገጥሞታል። ሌላው ጥገኝነት ነው። ኔታንያሁ የሚያደርጉት እያንዳንዱ እንቅስቃሴ የአሜሪካን ፍላጎት ከማስፈጸም ባለፈ እስራኤልን በከፍተኛ የዕዳና የጦርነት አዙሪት ውስጥ እየከተቷት ነው። ለኔታንያሁ ፖለቲካል አድቬንቸር እስራኤል ዕዳ ውስጥ እየገባች ነው። የእስራኤል ንጹሃን በማይገባቸው ጦርነት በተለይ በዚህ ደረጃ የቴልአቪቭን የና ሃይፋን ብታዩ ታዝናላችሁ። ይሄን መክፈል ይገባቸው ነበር ወይ? ጦርነቱ የፔትሮ ዶላር ስርዓትን የማስቀጠል ጉዳይ ነው እንጂ እስራኤል ትቀጥል አትቀጥል የሚል ጦርነት አይደለም። በእርግጥ የኢራን መንግስት ፖቴንሻል ምንድን ነው? ለእስራኤል ዴንጀር ነው። ከአረቦቹ አገር የሚነሳው በፊት እስራኤልን ያለመቀበል ሪኮግናይዝ ያለማር በአብርሃም አኮርድ ብዙ ተቀብለዋል። የሚጠይቋት ግን ቱ ስቴት ሶሉሽን ነው ይላል። ሐማስ ጦር መሳሪያ የሚገባው አናቱ ማለት ነው። ፖለቲካ ሶሉሽን ግን ይገርማቸዋል። በብዙ ሺህ የሚቆጠሩ የእስራኤል ፖለቲከኞች ከመካከለኛው ምስራቅ በጉርብትና መኖር የሚፈልጉ በቱ ስቴት ሶሉሽን የሚፈልጉ ባለፈው ሰርቼላቸዋለሁ ፕሮግራም የባህር ኃይል አዛዥ የነበሩት እነዚህ ሰዎች የሚሞትለት ሳይሆን የሚኖርለት ተስፋ ካልሰጠናቸው እኛ በሰላም አንኖርም ብሎ የሚያምኑ ሞሳድን የመሩ ትልልቅ ኢሊቶች አሉ። ግን ማን ነው እስራኤል ውስጥ ያለው ገብቶ እስራኤልን ዘበኛ ያደረጋት የሚለው ነው። እስራኤል እየተዋጋች ያለችው ውጊያ የራሷ ውጊያ ነው ወይ? የኢራን መንግስት ለእስራኤል መንግስት
ጥሩ ነው እያልኩ አይደለም፣ ልዩነታቸው ይታወቃል። ግን በዚህ ያህል ሄቪ ፕራይስ እስራኤል መክፈል ነበረባት ወይ? ለዚህ ነው የተስፋ መቁረጥ ላይ የመንግስትነት ህልውና የሚሉት ፕሮፌሰሩ እስራኤል ምን ህልውና ይገጥማታል? በጦርነቱ ከተሸነፈች ተሸነፈች ነው። ግን ይሄ ጦርነት በራሱ የእስራኤል ጦርነት አይደለም። ፖይንቱ እሱ ነው። የፕሮፌሰሩ ፍራቻ ዋና መነሻው እሳቸውም አሜሪካዊ ናቸው። ይሄ ጦርነት የራሳቸው የአሜሪካ ጦርነት ነው፣ ኔታንያሁ አስፈጻሚ ነው። በእርግጥ እስራኤል ስጋት አላት ከኢራን ጋር። ተጨባጭ እስራኤልን ሊያፈርስ የሚችል ከኢራን የሚነሳ ምንም ኃይል የለም። ፕሮክሲ ዋሮች አሉ። ፕሮክሲ ዋሮችን ደግሞ አሁን እስራኤል ባላት የመከላከል አቅም መቆጣጠር የምትችል ከአቅሟ በላይ የሆነ ጉዳይ አይደለም። ይሄን ማስታመምና መያዝ ነው ወይስ በማያገባት ጦርነት ገብታ ንጹሐን የእስራኤል ልጆችን ማስጨረስ፣ ቴልአቪቭ እና ሃይፋ ማውደም ነው? ዲስ ኢዝ ኔታንያሁ። እውነቱ እኮ ነው። ስለዚህ ጦርነቱ ከሀገር ውስጥ ጉዳይ አውጥቶ ወደ ዓለም አቀፍ የሀብትና የኃይል ክፍፍል ያሳድገዋል። አሜሪካና እስራኤል እንደ መሳሪያ ፕሮክሲ በመጠቀም የራሷን የኢኮኖሚ የበላይነት ለማስጠበቅ እየተማሟተች ነው። በእስራኤል ኮስት ማነው ከዚህ ጀርባ ያለው? እንዳልኳቸው ፋይናንሰር፣ ይሄ ሚሊተሪ ኢንዱስትሪ ኮምፕሌክሱ ባለቤት፣ ግሎባል ኤሊቱ። ምክንያቱም የአሜሪካ ወታደራዊ እርዳታ ሙሉ አገሯን ሊሞላት ትንሽ ነው የቀረው እስራኤል። ይህን ዋይ ብሎ መጠየቅ እኮ። ለምሳሌ ሳውዲ አረቢያ አላት፣ ገልፍ ሀገሮች አሉ እንደምታዩቸው፣ ስቲል ፈርተዋል ለመጠቀም። ቢኮዝ የሚመጣባቸው ዴንጀር በጣም ከባድና ኃይለኛ ስለሆነ ነው። አሁን የብዙ ሰዎች ጥያቄ አለው፣ የዓለም ስርዓት ከሆነ ታዲያ ኢራንና ሩሲያ ለምንድን ነው ኢራንን የማይከላከሉት የሚል በጣም ብዙ ጥያቄዎች አሉ። እስራኤል ከአሜሪካ ከገባች እነሱ ለምን አይገቡላትም? ሩሲያ በዩክሬን ተይዛለች። ከ7,000 በላይ ዓለም አቀፍ ማዕቀብ በምዕራቡ ዓለም ሩሲያ ላይ ተጥሏል። ሩሲያን ከስዊፍት ከዓለም መክፈች ክፍያ ስርዓት አስወግደዋታል። ፑቲን ግን ይሄን ሁሉ በጥንቃቄ አልፎታል። ከሩሲያ ነዳጅ ስትገዛ በሩብል ነው የምትገዛው፣ በራሳቸው ገንዘብ። ሌላ ለዓለም አቀፍ ተቀማጭ ገንዘብ ሩሲያ አግኝታለች። በራሷ ገንዘብ እየሸጠች ምንዛሪውን አቅሙን በዓለም ላይ አሳድጎታል ፑቲን። ሌላ አማራጮች ነው ያየው። ከአሜሪካ ጋር ግብግብ ጦርነት ውስጥ አልገባም። ስለዚህ የቴክኖሎጂና የዲፕሎማሲ ድጋፍ ትሰጣለች። ሴኩሪቲ ካውንስል ላይ አይቻልም ብላለች ኢራን ላይ ጦር መሳሪያ ማዕቀብ ምናምን ሊያደርጉ በቀድ ትላንት ወዲያ ስብሰባ ኢራንም ቻይናም ከልክለዋል። ቻይና ደግሞ ምንድነው ዋና ትኩረት ነው አሁን ምንድነው ይሄ ምንድነው ኦቨር ኤክስቴንሽን ወይም የትኩረት መከፋፈል አለባቸው። ቻይና ለምሳሌ ዋና ትኩረታ በታይዋንና በደቡብ ቻይና ባህር ላይ ነው። ከኢራን ነዳጅ የፈለገ ብትፈልግ ማለት ነው ከአሜሪካ ጋርም ካላት የንግድ ሽርክና አንጻር ለኢራን ብላ ቻይና ራሷን መስዋዕት አታደርግ። this is realism ነው። ሪያሊዝም ፖለቲክስ ይሄ ነው። የሞራል ጥያቄ ወይንስ ያሳዝኑ ሳይሆን የመንግስትን ህልውና የቱ ጋር ነው የምታቆመው? አሁን ከአንድ ወር በኋላ ዶናልድ ትራምፕ ቻይናን ይጎበኛል። እሱ ብቻ አይደለም፣ በቻይናና በአሜሪካ የሚመራ ሄጂሞኒክ የሆነ ኢኮኖሚክ ስርዓት እንፍጠር ብለው ሪጀክት አድርገውታል ቻይናዎቹ። ይሄም አለ። አሁን ምንድነው የኢራን የብቸኝነት ስጋት? ኢራናውን ፊት ለፊት ማናቸው አምባሳደር የኛ አምባሳደር ብቻዬን ቆም ያለው እንዳሉት እና አሁን የኢራን መንግስት ብቻውን ቆሟል። ግን አሜሪካና እስራኤል ይህንን በሚገባ ያውቃሉ። ስለዚህ ጥቃታቸው የኢራን ወታደራዊ አቅም ማዳከም ብቻ ሳይሆን የመንግስት መዋቅርን በመናድ ሪጅም ቼንጅ ማምጣት ነው። ይሄ ምንም ኒኩለር የሚያስተኩስ ይሄ እስራኤል ህልውና ጥያቄ አይደለም። ስለዚህ ወደ አሜሪካ ታማኝ የሆነ ኤሊቶች ይሰበሰባሉ። ያው ኢትዮጵያ ውስጥም አለቁ ባለፈው ስርዓት የነበሩ ከባለፈው ስርዓት ጋር እስከ ሌሊቱ ምናምን የሚጠጡ የነበሩ አሁን ደግሞ ተገልብጠው በየመንግስት ቢሮክራሲ ውስጥ ገብተው የሚኖሩ አልፎ ተርፎ ሰው የሚያጠቁ ክራይ ሰብሳቢዎች አሉ። እንደዚህ አይነት ዌስት ክላይንት የሆነ ስቴት
አሜሪካ ኢራን ውስጥ መፍጠር ይፈልጋል። ይሄ ነው አሁን አሜሪካ ቻይና እና ሩሲያ የብሪክስን እንቅስቃሴ በደንብ በጣም በሩቅ እንዳይወድቅ ለዚህ ነው ኢራን እየደገፉ ያሉት። አሁን በአጭር ጊዜም ብንወስደው የፔትሮ ዶላር መሸርሸር ይገጥመዋል። ሳውዲ አረቢያ በቻይና በገንዘቧ ነው የምትገዛው፣ ዩኤኢ በገንዘቧ ነው የምትገዛው፣ ከኢራን ላይ በገንዘቧ ነው፣ ከቬኔዙዌላ ላይ በገንዘቧ ነው። ይሄ የዓለምን የነዳጅ የፔትሮ ዶላር ስርዓት እሱ እናየዋለን ወይም በኋላ ይሄን ያናጋል፣ ግልጽ ነው። ስለዚህ የእሳቸው የኒኩለር እንትን ፍራቻ እንደተጠበቀ ሆኖ ማለት ነው እንደተጠበቀ ሆኖ ዋናው ቁም ነገር ግን የኢራን መኖር ለቻይና እና ለሩሲያ ስትራቴጂክ ፋይዳ ቢኖረው ሁለቱ ሀያላን ቅድም እንዳልኳች ለኢራን ሲሉ ራሳቸው መስዋዕት አደረጉ። ኢች ፖለቲክስ ምንም መደረግ የማይችል ነው። ኢራን ግን ይሄን የደረሰባትን ጫና ይዛ መቀጠል ትችላለች ነው ጥያቄ። ይሄ ከባድ ነው። ግን ኢራን ምንድነው እያደረገች ያለችው? ኢራን ጦርነት አይደለም እያደረገች ያለችው። ኢራን አሜሪካንን ለማሸነፍ አይደለም ይሄን ሁሉ ባላስቲክ ሚሳኤል የምትለቀው። ኢራን ስትራቴጂ ኦፍ ሬዚስተንስ ነው። የመጣባትን አደጋ የመቋቋም ስትራቴጂ ቀርጻ የሰርቫይቫል ጉዳይ ነው ኢራን እጇ ላይ ያለው፣ የማሸነፍ ጉዳይም አይደለም አፍተር። ስለዚህ አሜሪካ በወታደራዊ ጡንቻ ፊት ለፊት ገጥማ ለማሸነፍ ሳይሆን አሜሪካን በቀጠናው ያላትን የመተማመን መንፈስ ክሬዲቢሊቲ መሸርሸር ነው። ይሄ ምን ማለት ነው? ኪ ፖይንት ነው በነገራችን። ለምሳሌ የኛ ሌቦች ዩናይትድ አረብ ኤሚሬት የሚመርጡት ለምንድን ነው? ለምንድን ነው ዩናይትድ አረብ ኤሚሬት ቤት የሚገዛው? ለምንድን ነው ዩናይትድ አረብ ኤሚሬት ላይ ሁሉ ነገር ለማድረግ የኢትዮጵያ መንግስት ባለስልጣን ብለው ጀነራሉ ብለው ምኑ ሀገሪቷን እየዘረፈ እዛ የሚሄደው ካላችሁ ስቴቢሊቲ ነው። ዱባይ ነዳጅ የላትም። ነዳጁ ከጂዲፒ 2% አሁን አብዛኛው የፋይናንሻል ሴንተር የተደረገችው ይሄ የሴኩሪቲ ዋስትና የመጣው ከአሜሪካ መንግስት ነው። ከአሜሪካ የሚሊተሪ ኢንዱስትሪ ኮምፕሌክስ ባለሀብቶች የናንተን ሰላም እናስጠብቃለን ብለው በወታደራዊ ትጥቅ የተማመኑ ናቸው። ይሄን ወታደራዊ ትጥቅ በሚሸጡት የነዳጅ ገንዘብ ይገዛሉ፣ ሴኩሪቲ ከአሜሪካ ያመጣሉ። አንዱ የፔትሮ ዶላር ስምምነት በተለይ ዋናዋ ሳውዲ አረቢያ ላይ እስከ 1971 እስከ 74 በሉት ባለው ጋፕ ላይ ስምምነቱ ነው። ነዳጅ በዶላር ትሸጣላችሁ፣ የእናንተ መንግስት ጸጥታን በተመለከተ ምን እኛ እናቀርባለን። ዛሬስ ታላቁ አሜሪካ ከኢራን አደጋ ምን ልትከላከላቸው አልቻለችም። ኢራን ለዚህ ነው ስትራቴጂዋ ለየት ያለ ነው። ዋስትና በሰላም ጉርብትናና በዲፕሎማሲ ላይ የተመሰረተ እንጂ በአሜሪካ ወታደራዊ በላይነት እናንተ ልትጠበቁ አትችሉም። አሁን ያላፈረሱት መሰረተ ልማት ፓወር ግሪድን ምን ብለው አፍርሱትና በ30 ደቂቃ ውስጥ አሜሪካ መካከለኛው ምስራቅ ውስጥ የነዳጅ ማጣሪያ ማምረቻና የውሃ ማጣሪያ የሚባለው ከባህር እያጣሩ ነው የሚጠጡት። በነገራችን ላይ እነሱን ሁለት መሰረተ ልማት ከተመታ መካከለኛው ምስራቅ የሚባል ሀገር የለም። ይሄን የማድረግ አስተማማኝ አቅም ኢራን አላት። አድርጉት አረገዋለሁ ነው። ስለዚህ ከናንተ ቦታ እየተነሱ ነው የሚመቱኝ። ሁለተኛ ሰላማችን የሚጠበቀው እንደ ጎረቤት ተሳስበን በጋራ ስንኖር እንጂ በሶስተኛው ሀገር ዋስትና የሚመጣ ሰላም የለም ነው። ይሄ በጣም አደገኛ አፕሮች ነው በነገራችን ላይ እና እየተዋጋች አይደለች። የአሜሪካንን የሴኩሪቲ ሌጂቲሜሲ ቅቡልነት መካከለኛው ምስራቅን ጠብቀዋል የሚለውን ባዶ አድርገዋለች። አትነካም፣ አትቀመስም። በስድስቱ ቀን ጦርነት ተአምር የሰራችው እስራኤል የተባለችውን ባዶ አድርገዋለች። ስለዚህ የሴኩሪቲ የበላይነት የወታደራዊ የበላይነት አለ የምትለውን እስራኤልን ባዶ አድርጋታለች። አሜሪካም ዋስትና አቅራቢ እንዳልሆነች አሳይታለች። ኢቭን ጦርነቱ
መንግስት እንኳን ቀይረው ኢራንና እስራኤልና አሜሪካ ቢያሸንፉ ላይመለስ መካከለኛው ምስራቅ ተቀይሯል። ሌላ አጋር እነዚህ ኃይሎች እንደሚፈልጉ ግልጽ ነው። ለምሳሌ ብዙ ባንከሮች የባንክ እንትኖች ከዱባይ ወጥተዋል። በትንንሽ ድሮኖች የፈለጉትን ነው እያፈራረሱ ያሉት። ስለዚህ አሜሪካ ለአረብ ሀገራት በተለይ ለሳውዲና ለኤምሬትስ ከኢራን እጠብቃቸዋለሁ የሚል ዋስትና በመስጠት ነው የፔትሮ ዶላር ስርዓት እያስቀጠለች ያለች። ኢራን ግን የእስራኤልና የአሜሪካ መከላከያዎችን በመስበር አሜሪካ ሙሉ በሙሉ ጥበቃ ማድረግ እንደማትችል በተግባር እያሳየች ነው፣ አሳይታለች። ይህ ሲሆን ምንድን ነው አረብ ሀገራት ከአሜሪካ ጋር ከመወገን ከኢራን ጋር በሰላም መኖር ይሻላል የሚል ድምዳሜ ላይ ይደርሳሉ። በዚህ ደግሞ ቻይና አስመስክራለች። ሺዓትና ሱኒ እያሉ ሲያጫርሷቸው የነበሩት ሳውዲ አረቢያና ኢራንን ኤምባሲውን እንዲዘጉ ያደረጓቸውን ከአንድ ከሚያምኑት አላህ በላይ ዘሰኮል ሚሊተሪና እንትን መርጠው የነበሩትን ቻይና በዲፕሎማሲ ሁለቱን ሀገር አስታርቃለች። ይሄ የሚቀጥል ሙቭ ነው። ካሁን በኋላ መካከለኛው ምስራቅ ውስጥ ያለው ሁኔታ በጣም የተለየ ነው። በቀላሉ የምናየው ጉዳይ አይደለም። ስለዚህ ምንድነው ይህ ሲሆን እንግዲህ አረብ ሀገራት ከአሜሪካ ጋር ከመወገን ከኢራን ጋር ምንድነው በሰላም መኖር ይሻላል የሚል ድምዳሜ ላይ እንዲደርሱ ለምሳሌ ቅድም ያልኳቸው በሳውዲና በኢራን መካከል የተደረገው። ሌላው የኢኮኖሚ ዋጋ ማስከፈል። ኢራንን በቀላሉ መጥቶ ወክ አድርጎ የምትያዝ ሀገር አይደለችም። ፕራይስ አለው። ሌላ ጊዜም ስትመጡ ዋጋውን ወቁት ነው። ስለዚህ አሁን ኢራን አጋሮቿ የሚጠቀሙባቸው መሳሪያዎች አይታቸዋል፣ በጣም ርካሽ። አሜሪካስ በሚሊዮን ዶላር እየተኮሰች ታከሽፋቸዋለች። ይሄ በጣም የኢኮኖሚ ደም መፍሰስ ያመጣል። አልቲሜትሊ ምን ያመጣል? በአሜሪካ የሀገር ውስጥ የፖለቲካ ጫናና ምርጫ ላይ አሁን ባለው ሚድተርም የሚሆን ፕሬዚደንሻል ምርጫ ላይ በዚህ መልኩ ኢኮኖሚው የአሜሪካ እየወደቀ ከሄደ በጣም በነገራችን ላይ በመቶ ሰዓት ጦርነቱ በተጀመረ 3.5 ቢሊዮን የአሜሪካ ዶላር ወጪ አድርገዋል። እስካሁን እንግዲህ ስንት እንዳወጡ ጊዜ ያሳያችሁ። በዚህ ቢሊዮን ዶላሮች እየወጡ ታክስ ፔሩ በዚህ መልኩ ለምን ይከፍላል? ይሄ ነው ትልቁ ጥያቄ። ሌላው መልካም ጉርብትና እንደ አማራጭ ነው። እንግዲህ በዚህ ጋር እናበቀዋለን። መልካም አማራጩ ምንድን ነው? ኢራን በአረቡ ዓለም የምታስተላልፈው አንድ መልእክት አለው። በዚህ ጦርነት ላይ አሜሪካ ከባህር ማዶ መታ ለዘላለም አትጠብቃችሁም፣ እኛ ግን ጎረቤታችሁ ነን፣ አብረን መኖር አለብን የሚል ነው። ይህ አካሄድ ከአሜሪካ በቀጠናው ላይ ያለውን የጸጥታ አስከባሪነት ሚና ትርጉም አልባ ያደርገዋል። ኪ ፖይንት ወይ የፔትሮ ዶላር ስርዓት ፕሮግራም ሳዘጋጅ ነግራቸዋለሁ። ሳውዲ አረቢያ የተፈራረመችዋል ፉል የሆነ ስምምነት ከማ በኢነርጂ በሴኩሪቲ በልማት ከቻይና ጋር ለምን እሱና ያለን ኢቭን የቻይና ወታደሮች አሁን ሳውዲ አረቢያ እስከ 1000-2000 የሚሰፍሩበት ሁኔታውን ስምምነት ውስጥ ገብታለች። ይሄ ከየት የመጣ ነው? ግን እናጠቃለውና ጦርነቱ ቢራዘም ምንድን ነው የኢራን ትርፍ ወይስ የአሜሪካ ኪሳራ ካልን ይሄ ጦርነት እስራኤል በዓለም አቀፍ ደረጃ የመገለል አቅሟ እየሰፋ ነው የሚሄደው። ምክንያቱም የጀመረችው ጦርነት አደጋ ስጋት ሳይገጥማት ነው። ፕሪኤምፕቲቭ የምትለው ዓለም በቃ ካታጎሪካሊ እኮ ዘ ሆል ዓለም ያወገዘው። ሌላስ የአሜሪካ ወታደራዊና የገንዘብ አቅም ይዳከማል ጦርነቱ ከረዘመ። ኢራኖቹ ወድመዋል። 8 ዓመት ሳዳምን ተዋግተዋል። የኬሚካል ጦር መሳሪያ ሲጠቀም ራሱ ያወገዘው የለም። ያን ሁሉ አልፈዋል። አሁን ደግሞ መንፈሳዊ መሪያቸው ሞቶ አንድ ሆነዋል። አሁን ጥያቄው ሀገርን የማስቀጠልና ያለማስቀጠል ጥያቄ ውስጥ ገብቷል የኢራን አጠቃላይ። ወይም በሌላ ፎርም ሶኮል ሊበራል ቫሊዩ በሱ ዴስፖቲክ የሆነ ገቨርንመንት አምጥተ የማስቀጠል ጉዳይ ነው። ኢራን ደግሞ ምን እንደምትሆኑ ሌላው በጦርነቱ ከተራዘመ በምዕራባውያን ላይ ያላትን የነዳጅና የንግድ መስመሮችን መዝጋት አቋሟን እያጠናከረች ትሄዳለች።
ኪሳራውን ለማስፋት ነው። ስለዚህ ስናጠቃልለው ይህ ጦርነቱ የቦምብ ሳይሆን የጊዜና የትዕግስት ጦርነት ነው። ኢራን አሜሪካንን ይሄ አድክሞ ማውጣት በቃን እያሉ አፍጋኒስታን ላይ እየተሯሯጡ ፕሌን ውስጥ እንደገቡት ከ3 ትሪሊዮን ዶላር ወጪ በላይ ግን በዛ ላይ በጣም የአሜሪካ ካፒታሊስት የሚችለውን ሀብት ዝቋል። የአፍጋን ልጆችም ወደ ድህነትና ሞት ውስጥ ቁልቁለት ውስጥ ገብተዋል። ከታሊባን ላይ ተነጥቆ ለታሊባን የተመለሰ ስልጣን ነው። ሶሪያን አውድመው መልሶ ለአይሲስ መሪ ነው ያስቀመጡት። ምክንያቱም በእነሱ ሜንስትሪም ሚዲያ በአንድ የመተ ዲሞክራት ትሆናለህ። ልክ የላቲን አሜሪካ ሌፍቲስቶች ያስመስለው በግሪን ኬፕ እና በአንድ ኮፕ አድርጉ ያን የመሰለ ሪዛም አይሲስ ነብሰበላ የነበረውን በአንዴ ነው ቀይሮት የመጡት። ይሄ ነው ፖለቲካው። ስለዚህ በአጠቃላይ ይሄን ይመስላል። የፕሮፌሰሩ ጋር መነሻ ያደረግነው ምንድነው? ኒኩለር ቦምብ ማሸነፍ ባትችል እስራኤል የተሸነፈች ቢመስላት የሚለው ይሄ ጦርነት የእስራኤል አይደለም። እስራኤል ኒኩለር ትጠቀማለች የሚለው ከተጠቀመችም አሜሪካ አዛት ነው። ምክንያቱም አሜሪካ አት ፌስ ቫሊው ሄጂሞኒክ የሆነ በዚች አገር ላይ የአሜሪካ ኤምፓየር ተሸነፈ እንዳይባል ይሄን ሊያደርጉ ይችላል። እስቲል ኢራኖች ይዋቸው በጥንቃቄ ነው የሚተኩሱት። አሜሪካንን ሌስ ፕሮቮክ ነው የሚያደርጓት፣ ግን ሞር ኮስት እንድትከፍል ነው የሚያደርጓት። ስለዚህ የፕሮፌሰሩ ስጋት ለዚህ ነው ማነው ላኪው ማነው ተላላኪው ብለን የጠየቅነውና የመጨረሻው አማራጭ ኒኩለር ነው የሚለው። እስራኤል ኒኩለር የሚያስተኩስ ምን ጉዳይ አላት ነው። የእስራኤል ከተሞች ልጆች በዚህ ጦርነት ውስጥ መሞትም መፍረስ አልነበረባቸው። ኔታንያሁ ለእስራኤል ላያቢሊቲ እንጂ አሴት አይደለም። የዚህ ሶሉሽን መውጫውም ሁሌ እንደምለው በጣም ምርጥ የእስራኤል ልጆች አሉ በቱ ስቴት ሶሉሽን የሚያምኑ። እነሱ ሜንስትሪም ሚዲያውን እንዲቆጣጠሩት ማድረግ ነው። እስራኤል ስጋት ሳትሆን ጎረቤት ማድረግ ነው። በአረቡም ዓለም ላይ ኦልሬዲ እስራኤል ኤግዚስት ያደረገች ትልቅ ሀገር ነች። እንደ ሀገር እንዲቀበሉ ትራምፕ እንዳደረጉት እንደ አብርሃም አኮርድ አድርጎ በጉርብትና የመኖር ነው እንጂ በወታደራዊ ጀብድ የሚኖር ጉዳይ የለም። ቢቻል ኔታንያሁ ገነቡት ፍልስጤሞችን አያሳየም ብሎ አይረንዶም አሉት፣ ምን ደምስ ያሉት፣ አየል ያሉት ሁሉንም በዳንሰኛ የኢራን ባላስቲክ ሃይፐርሶኒክ ሚሳይሎች እየደነሱ ላይ ስኔክ ገብተው ሁሉንም ነገር ማውደም ችሏል። የኢራን ላይ ወደመው ቢበዛም ግን ለእስራኤል መልእክት ሰጥተዋታል። ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ። ፈንታሌዎች ነን። አብራችሁ ስለቆያችሁ እናመሰግናለን። ወደ በኋላ ወይም የዚህ የፔትሮ ዶላር ስርዓት ሲስተሙ ላይ አንድ ፕሮግራም ይዤ ልመለስ ሞክራለሁ። መልካም ቀን። ቻው። ቻናላችን ግን በደንብ ሰብስክራይብ አድርጉልን፣ ሼር አድርጉልን። እንደዚህ አይነት ፕሮግራሞችም ዴሊብሬት ሪኮመንድ እንዳይደረጉ ይያዛሉ። ስለዚህ የአድማጮች ጉልበት ወሳኝ ነው። እዚህ ላይ ብሶ እንዲያዳምጡ ማለት እኛም ፕሮግራሙን ሰፋ አድርገን እንድንሰራው ማለት ነው። መልካም ቀን። ቻው።